እሺ እግዚአብሔር ይስጥልን። አሁን ቀደም የጠቀሱት ክፍል ያስታውሳሉ? ማቴዎስ ስንት ነበር ያሉ? ማቴዎስ ምዕራፍ 26 ቁጥር 26 ጀምሮ። በጣም ጥሩ። ክርስቶስ ስጋውና ደሙ ለምን እንደሰጠው እንመልከትና መዳን ነው የዘላለም ሕይወት የሚሰጥ እንደሆነ እንመለከታለን ማለት ነው። ለመግባባት ነው። ጋሽ ክርክር ምናምን ጭቅጭቅኛ ቤት አየ ስለማንወድ ነው እንዲህ ተረጋግተን ተግባብተን እየተማማርን ያለው። ማቴዎስ 26 ላይ እንዲህ ይላል፣ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ይህ ስጋዬ ነው ብሏል ክርስቶስ። ስለዚህ ስጋ መሆኑ ተማመነ። ቀጥሎ ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ከዚህ ከሚሰጣቸው ሁላችሁም ጠጡ አለና ለምን? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ይህ የሰጣቸው ጽዋ ለምንድን ነው አለ? ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ይህ የምንወስደው ወይም ደግሞ የሚወሰደው ጽዋ ወይም ደግሞ ደም ስለ ብዙዎች ለኃጢአት ይቅርታ የፈሰሰው ደምን ነው አይደል እያለ ያለው ክርስቶስ። ደሙን አፍሷል። ስለዚህ ይህንን ደም በወሰድን ጊዜ የኃጢአት ይቅርታን አናገኝም። ምክንያቱ ለኃጢአት ይቅርታ የፈሰሰ ደሙን ስለሆነ እየወሰደ ነው ያለ ነው። እውነት ነው። አንድ ነገር እኔ ደግሞ ልናገር። እሺ ይቀጥል። ሮሜ ምዕራፍ 3 ቁጥር 25 ላይ እዚህ ጋር ጨረስን። ቆይ ስለ ደሙ ክርስቶስ ኢየሱስ ደሙን በመስቀል ላይ ስላፈሰሰ ወይም ሊያፈስ ስለነበረ ይህንን ሲናገር ለብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ እንደተናገረ ሐዋርያው ጳውሎስ የትኛውን ነው እሱን ያለው? ጋሺ የትኛውን ነው ለብዙዎች ኃጢአት ይቅርታ የሚፈስ? ማቴዎስ ምዕራፍ 26 ላይ አሁን ያነበብነው ላይ ማቴዎስ ምዕራፍ እዚህ ክፍል ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ ደሜ ነው ያለው። ያንን የሚሰጣቸው ጽዋን ነው አይደል? አዎ። ስለዚህ ያ ጽዋ ለኃጢአት ይቅርታ ነው የተሰጠው ወይስ አይደለም? ደሙ የፈሰሰው ስለ ኃጢአት ይቅርታ ነው። ስለዚህ እንካችሁ ከዚህ ጠጡ፣ የአዲስ ኪዳን ደሜ ነው፣ ለብዙዎች ለኃጢአት ይቅርታ ቢፈስ የአዲስ ኪዳን ደሜ ነው ብሎ ነገራቸውና ሰጣቸው፣ ጠጡ። ሁላችሁም ከእርሱ ጠጡ። ምክንያቱስ ምንድን ነው አለ? ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነውና ብሎ ሰጥቷቸዋል። ስለዚህ ሁሉም ከዛ ሲጠጡ ለኃጢአት ይቅርታ የፈሰሰውን ደሙን ነው እየጠጡ ያሉት ወይስ አይደለም? ነው እንጂ ክርስቶስ እኮ ነው የተናገረው። ስለዚህ ለኃጢአት ይቅርታ የፈሰሰው ደሙ ስንወስድ ወይም ደግሞ ሲወስድ አንድ ሰው የኃጢአት ይቅርታ ያገኛል አያገኝም? ያገኛል። እግዚአብሔር ይስጥልኝ። በቃ ያንን ያለው የኃጢአት ይቅርታ ማግኘት ደግሞ መዳን ነው ብለውኛል አይደለ? ቆይ ልክ ነህ። እኔም ደግሞ ልናገር። አሁን በጣም ጋይድድ የሆነ ጥያቄ ነው የምትጠይቀው። ከርዕሳችን ጋር ከሆነ ችግር የለውም። ስለ ደሙ ነው አሁን እየተናገርከው አይደል? ስለ ክርስቶስ ደም ነው። አዎ ልክ ነህ። እግዚአብሔር ይመስገን። ይኸውልህ እኔ እናንተ እንደ እግዚአብሔር ቃል ነው የምንነጋገረው እንጂ ከእግዚአብሔር ቃል ውጪ ሌላ ነገር አናመጣም። ጌታ የተናገረው ነው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። እንግዲህ የክርስቶስ ኢየሱስ ደም በመስቀል ላይ መፍሰሱ ስለ ብዙዎች ኃጢአት መፍሰሱን የእግዚአብሔር ቃል ያስተምረናል። ሮሜ ምዕራፍ 3 ቁጥር 25 ላይ አንድ ደቂቃ ነው የምወስድብህ፣ ብዙ ሰዓት አልወስድብህም፣ ጊዜም የለኝም። ሮሜ ምዕራፍ 3 ቁጥር 25 ላይ የእግዚአብሔርን ቃል ስለምትናገሩ አከብራቸዋለሁ። ይህን እንድታስተውሉ እፈልጋለሁ። ጋሽ ይሰማል? ሮሜ 3:25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። 3:25 ላይ እሺ ልክፈትሎት። እሺ ሮሜ 3:25 እሺ እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ቁጥር 4 ላይ ብትሄድ በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋ ይጸድቃሉ፣ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ቁጥር 23 ላይ ስለዚህ እግዚአብሔር በደሙ በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ያቆመው ኪዳን ነው አዲስ ኪዳን። ለሱ ላቆመው ኪዳን በክርስቶስ ኢየሱስ ላቆመው ኪዳን እንኩ ብሎ ይህን ጽዋ ሲሰጣቸው
በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ስላቆመው ነው። አንተ እና እኔ ኢየሱስ ክርስቶስን አምነን እንደምንድን ሮሜ 10 ላይ ለአንተ መንገር አልችልም። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል እግዚአብሔር ቃል። ስለዚህ ኢየሱስ ጌታ እንደሆነ በአፉ ማስተሰሪያው የእግዚአብሔር ቃል ሲነበብ አታቋርጣ ነው። ዮሐዴ ካሜራውን አጥፈው። ቆይ እየተቆራረጥክ ነው። ቆይ ጋሼ ይሰማል? አንብበው ሀሳባቸውን እኮ ገለጹ። እየሰሙኝ ከሆነ እሺ፣ እንደዛ ከሆነ እሺ። አሁን ይሰማዎታል ጋሼ? በጣም ጥሩ። ቃሉን ሲያነቡ እያቋረጥኩኝ ሳይሆን ክፍሉን አነበቡና የራስዎትን ሀሳብ ሲጀምሩ ነው ያቆምኩትና ክፍሉ የሚለው ደግሜ ላንብብልዎትና እሺ ቆይ ክፍሉን አንዴ ላንብበውና ቀስ ብለን እንመልከታለን። ሳልጨርስ ነው ያቋረጥከኝ። አንብብ፣ የእግዚአብሔርን ቃል አንብብ። ከየት ነው ክፍሉን ንገር የምታነበው? አሁን የጠቀሱት ራሳቸውን እርስዎ የጠቀሱትን ክፍል ማነበው። ክፍሉን ንገረኝና አንብብሽ። ሮሜ 3:24 ጀምሮ ከ24 ጀምሮ ላንብበውና ከዛ በኋላ ምን እንደሚል እንመልከተው። ምክንያቱ የክርስቶስ ደም የኃጢአት ይቅርታ ይሰጣል ብለውኛል። ከዛ ደግሞ ያንን የምንወስደው ጽዋ ለብዙዎች ለኃጢአት ይቅርታ የፈሰሰው ደሙ ነው ብለውኛል። ያንን የፈሰሰው ደሙ ስንወስድ ደግሞ የኃጢአት ይቅርታ እናገኛለን ወይ ብዬዎት፣ አዎ እናገኝበታለን ብለውኛል። ከዛ ሮሜ 3:25 መጡና ለምን እንደመጡ ኦፍኮርስ ክሊር አድርገውታል። በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። ኦኬ ማስተሰሪያው በምን የቆመ ነው የሚለው ወጋሼ ክፍሉ? በደሙ ያንን ደሙ ክርስቶስ ይህ ለብዙዎች ኃጢአት ይቅርታ የፈሰሰ የአዲስ ኪዳን ደሜ ይህ ነው ብሎ የሰጠው ያንን ጽዋ ነው አይደል? አዎ ያንን ጽዋ ነው። በቃ ኤግዛክትሊ። ስለዚህ ለኃጢአት ማስተሰሪያ የቆመው ደሙ ያንን ስንወስድ የኃጢአት ይቅርታን እናገኛለን፣ ድነትን የሚገኝ የሚልም ክፍል አለው ወንድም። በእምነት የሚገኝ የሚል ቃል ሰው እኮ ያንን የጌታ እራት ሲወስድ እኮ በእምነት ነው የሚወስደው አይደል? ሳያምን አይወስደውም እኮ። በእምነት የሚገኝ በደሙ የሆነ ነው የሚለው። ስለዚህ በእምነት ነው የሚገኘው፣ ትክክል። ግን በምንድን ነው? በደሙም የሆነ ማስተሰሪያ ነው ነው የሚለው። ትክክል። የጌታ አሁን እኮ እየተከራከረን ያለ ነው። ሌሎች ፕሮቴስታንት ቤተ እምነቶች የጌታ እራት ራሱ የጌታ ስጋና ደም አይደለም ብለው የሚክዱ አሉ። በቃ እምነት የላቸውም። እነዚህ አላመኑም ሲጀመር። ስለዚህ ካላመንክ በስተቀር በደሙ የሆነ ኃጢአት ማስተሰሪያ ራሱ አታገኝም። ባለቤቴ ራሱ እየሰማች አሉ እንዴ እያለች እየጠየቀች ነበር። እሺ ይኸውልህ አሉ። እሱ አሳየውታለሁ ጋሺ፣ ምናልባት ችግር የለም። ሮሜ ምዕራፍ 10 ቁጥር አንተ ስታነባው ነው ደስ የሚልህን መሰለኝ። ሮሜ ምዕራፍ 10 ቁጥር 9 አንብብልኝ እስቲ። አሁን ቆይ አንዴ ከፖይንት ወደ ፖይንት ወይም ደግሞ ከጥቅስ ወደ ጥቅስ መዝለል ሳይሆን ፖይንታችን አሁን በእምነት መዳን አለ የለም፣ እሱ ባይዘው እኛ እናምናለን። በእምነት መዳን አለ እናምናለን። እምነት ለመዳን እንደሚያስፈልግ እናምናለን። ስለዚህ የሆነ እምነት የሚሉ ክፍሎች እየዘለሉ ጋሺ ማስነበብ ለእኔ አይጠበቅቦትም። አሁን ዛሬ ርዕሳችን ስለ ጌታ ስጋና ደም ኦኬ፣ ሌሎች ፕሮቴስታንት ቤተ እምነቶች ያምናሉ ወይስ አያምኑ የሚለውን ክፍል እያየን ስለሆነ እምነት ያስፈልጋል አያስፈልግም የሚል ጥቅስ መግባት አይጠበቅም። እውነቱን ለመናገር እምነት ያስፈልጋል ጋሼም። እሺ አንድ የሆነ የኦርቶዶክስ ተከራካሪ የሃርቫርድ ዩኒቨርሲቲ ተማሪ የሆኑ ድቤት ላይ ሲናገር አይቼ ነው በጣም ስለዚህ ነገር መረዳት የተስተካከለው። ልጁን በስም አላስታውቀውም። ዲያቆን ምህረት ነው ምህረት አዶን ነው። ሃርቫርድ ዩኒቨርሲቲ ላይ እየተከራከረ እያለ አሸነፈ ድቤቱ እና የእግዚአብሔርን ቃል በደንብ እንደዛ አድርጎ ሲያስተምር ልቤ ተነካ። ሰው የእግዚአብሔርን ቃል በመረዳት ሆኖ ከታሪክ ጠቅሶ እነዛን ሰዎች የራሳቸውን ነገር ሊጭኑ የመጡትን ሰዎች ስለ እውነቱን ተናግሮ እውነት ስላሸነፈ የእግዚአብሔር እውነት ስላሸነፈ ደስ አለኝ እና አሁንም ካንተ ጋር ሳወራ የሰዎችን አለማወቅና መሳሳት ለመነጋገር ሳይሆን የእግዚአብሔርን ቃል ብነጋገር ነው ደስ የሚለኝ። በኢትዮጵያ ውስጥ ብዙ ሰዎች በክርስትና ስም ተጠርተዋል። ብዙ ሃይማኖቶች አሉ።
እየፈራረጅን እንደዛ ነው። እኔ ከእናንተ ብዙ የእግዚአብሔርን ቃል እማራለሁ። እኔ ቪዲዮ መክፈት እችላለሁ ከፈለግ እና ችግር የለውም ጋሼ፣ እሱ ሞዴሬተር ስለሆነ ነው። እኔ ፎሎወር ፈልጌ እኔ የራሴን ህይወት የምኖር የራሴን ስራ የምሰራ ሰው ነኝ። ውጭ ነው የምኖረው፣ እግዚአብሔር ይመስገን። እግዚአብሔር ውጭ እድል ሰጥቶኛል እና የእግዚአብሔርን ቃል ይሄ ነገር የእግዚአብሔር ቃል በዚህ ስፍራ ላይ እንደዚህ ነው የሚናገረው ብሎ መነጋገር ጥሩ። እነገሌ እንደዛ አመኑ፣ እነገሌ እንደዚህ አመኑ የሚለው ትምህርትና አቀራረብ ከአንድ የእግዚአብሔርን ከሚከተል የእግዚአብሔር መጽሐፍ ቅዱስ ከሚያምን ሰው ከተቻለ የምንናገረውን ተናግረን እናስተምራለን እንጂ ሰዎች ላይ እንድንፈርድም የእግዚአብሔር ቃል አይናገረንም። እሺ አንድ የሐሳብ ልስጥና ጋሺ ሞር እኔ ጨርሻለሁ። እሺ እግዚአብሔር ይስጥልን። በነገራችን ላይ እንደዚህ አይነት መረዳት ውስጥ እንዲደርሱ ነው እኛ የምንፈልገው ማለት ነው። ኦኬ ትምህርታቸውን እንዲያቃኑ የእሱም ትምህርት እንደው ዲያቆን ምህረት አሁንም ጸጋውን ያብዛለት የዛን ሰዓት ያደረገው ውይይት እንበለው አክቹዋሊ ሲያስተምራቸው ስለነበረ አይ ቲንክ ያ ፕሮቴስታንት ስኮላር ማለት ስኮላር እንበለው ዞሮ ዞሮ ስትሪት እንትን የሚሰራ ነው። ይሄ ከኤቲስቶች ጋር ምናምን ስለ ክርስትና የሚያስረዳ ፕሮቴስታንት ፓስተር ይመስለኛል ካልተሳሳትኩኝ እሱ ነበረ እና ግን በቅዱሳት ምስጢራት የተሳሳተ መረዳት ስለነበረው እሺ የተሳሳተ መረዳት ያ ክሊፍ ማለት ነው የተሳሳተ መረዳት ስለነበረው በዛን ሰዓት ሃርቫርድ ዩኒቨርሲቲ ከሚማረው ካለው ዲያቆን ምህረት ጋር ውይይት ያደርጋሉ። ዲያቆን ምህረት መጽሐፍ ቅዱስን በመጥቀስ የአባቶችንም ማብራሪያ ጭምር ከጥንት ከሐዋርያት ደቀ መዛሙርት ሐዋርያት ካስተማራቸው ከራሳቸው ተማሪዎች ጭምር እየጠቀሰ የጌታ ስጋና ደም እውነተኛ የጌታ ስጋና ደም እንደሆነና ለዘላለም ሕይወት እንደሆነ ጠቅሶ ምናምን አስረድቶ እውነተኛውን የቀናውን የቤተ ክርስቲያን ትምህርት በዓለም ደረጃ ገልጿል። ያንን ሰምተው ደግሞ ወደዚህ መረዳት መድረሶት በጣም ደስ የሚል ነው። እግዚአብሔርም የተመሰገነ ይሁን። ስለዚህ ልክ እርሶም መጀመሪያ መረዳታቸው ያ እንዳልነበረ ስለነገሩን ማለት ነው። እኛም እዚህ ቁጭ ብለን የምንሰራው ምንድን ነው? ይሄንን መረዳት የሳቱ ሰዎች ከቤተ ክርስቲያን መረዳት የወጡ ሰዎች በጣም ብዙ አሉ። ስለዚህ ወደ ቀደመው የቤተ ክርስቲያን እምነትና ወደ መጽሐፍ ቅዱሱ መረዳት ተመለሱ። የተሳሳተ መንገድ ውስጥ ገብታችኋል። እዚህ የቀደመውን እምነት፣ የቀደመውን ትምህርት፣ የቀደመውን የመጽሐፍ ቅዱስ ሐሳብ ተቀበሉ ብለን እየተወያየ ነው። ከሞላ ጎደል እርሶ የቤተ ክርስቲያን ሐሳብን የተቀበሉት አሁን በፕሮቴስታንት ግን አሁን መሰረተ ክርስቶስም ሄጃለሁ ብለዋል፣ ቃለ ሕይወትም ሄጃለሁ ብለዋል፣ አማኑኤል ምናምን ከመካነ ኢየሱስ ውጭ ይሄንን የሚያምን ፕሮቴስታንት ዲኖሚኔሽን የለም ከመካነ ኢየሱስ ውጭ እና አሉ። በእርግጥ ፕሪስባይቴሪያን ምናምን የሚባሉ ጥንታውያን የፕሮቴስታንት ዲኖሚኔሽኖች ወደ ውጭ አካባቢ ሊኖሩ ይችላሉ። ኢትዮጵያ ግን በጣም በጥቂቱ ነው የሚገኙት። ኦልሞስት ካሪዝማቲክ እና ፔንቴኮስታል ስለተቆጣጠረው ኢትዮጵያ ውስጥ ያለው ፕሮቴስታንት በጣም ከቀደመው ትምህርት በጣም ዲቫስቴት አድርጓል፣ ርቋል ማለት ነው። እነሱን ወደ መመለስ ስራ ላይ ነን እና ከዚህ አንጻር ነበረ እየተወያየን ያለነው። ጋሼ ጥሩ መረዳት ነው። አሁን የእርሶ የሌሎቹ የሙሉ ወንጌል ምናምን እምነት ብናሳየት ጊዜ እንትን መፍጀት እንዳይሆንብን ዞሮ ዞሮ በጌታ ስጋና ደም ያመኑት ወይም ደግሞ ያነሱት ሐሳብ መረዳት ደስ የሚል ነው። ይበርቱ። ሌሎች ጊዜዎች ደግሞ ስለ ጥምቀትም ስናነሳ ሌላ ጊዜም ስለ ነገረ ስላሴ ነገረ ስጋዊ ስለ ትንሣኤም በምንማማርበት ጊዜ መጥተውም መወያየት ምናምን ይችላሉ። አይ ቲንክ ይበቃል ይመስለኛል። ዮሐንስ 6 ማንሳት የሚጠበቅብን አይመስለኝም። አዎ ዮሐዴ በዚሁ አጋጣሚ አንድ ነገር አረጋግጠውልን እንዲወጡ እሳቸው ያው ቤተሰብ ምንድነው ፎሎ አድርገናናችኋል። ትልቁ ነገር መማማር ስለሆነ አላማው ቅድም ዮሐዴም እንዳለው እንግዲህ ዛሬ ያው አወያይ ሆኜ በተሙ በኩል ስለተመደብኩ ነው መሀል የምገባው። ይቅርታ እህት ወንድሞች ከስር ያላችሁ። ቅድም ምንድነው አንዱ ወንድማችን ገብቶ ሲከራከር የነበረው ሰምተውት ከሆነ አላውቅም፣ እስጢፋኖስ ይሄ የክርስቶስ ስጋ ሳይሆን እንጀራ ነው፣ ስለዚህ ይሄ ምሳሌ ነው እንጂ እውነተኛ የክርስቶስ ስጋ ነው ብዬ አላምንም ማለት። በክርስቶስ ትምህርት አንጻር ይህ ሰው ከሃይማኖት ወጥቷል አልወጣም፣ አልቀበለም።
ይሄ ምሳሌ ነው እንጂ የክርስቶስ ስጋና ደም አይደለም። ስጋዬ ነው ደሜ ነው እያለ አይደለም ቢልና ክርስቶስ ላይ ቢያምፅ ይህ ሰው ከሃይማኖት ወጥቷል አልወጣም? ይሄንን ለቃሉ ታምነው እርስዎ ምስክር ይሰጡናል ማለት ነው። በትምህርቱ መሰረት ሰዎች ላይ ለመፍረድ እኔ ያልሰማሁትን ማላቀው ይፍረዱ ሳይሆን ትምህርቱ ከትምህርቱ ምክንያቱም የዘላለም ሕይወት የሚሰጥ እግዚአብሔር አይደለ? ግን ቃሉን አንድ ሰው አጣሞ እሺ እንበለው፣ ቃሉን አንድ ሰው አጣሞ ሰው ላይ ፍረዱ እያልኩ ሳይሆን መልሱንም ጥያቄውንም ተናግረሃል። በቃ ሰው ቃሉን አጣመመ፣ በቃ አለቀ። ሰው የተጣመመው ምን ይሆናል? እንደዚህ አይነት ትምህርት ቢሰጥ ምን ይሆናል? ጥያቄውንም መልሱንም ስለተናገርክ እኔ መልስ የለኝም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ላንብብልህ፣ ፈቃደኛ ነህ? ደስ ይለናል። ላንብብ የእግዚአብሔርን ቃል ይችላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ስለ ጌታ እራት ስለ ቅዱስ ቁርባን የሚያስተምረው ነገር ነው ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ቁጥር 27 ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋ ይጠጥ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና። እንግዲህ ማብራራት አልችልም የእግዚአብሔርን አሁን ከእናንተ ጋር የእግዚአብሔርን ቃል ለማብራራት በምችልበት ኮንዲሽን ላይ አይደለሁም ያለሁት። ትክክል ነው። እግዚአብሔር አምላክ ያክብርልን። ሳይገባው ይህንን ስጋና ደም የበላ በራሱ ላይ ዕዳ አለበት ይላል። እጅግ በጣም ደስ የሚለው ፎሎ አድርጌዎታለሁ። በፈለጉት ሰዓት ላይ በሚችሉት ሰዓት በነፃነት እዛው እያለ ይቀጥላል። አይወጡ ጋሺ አሁን የጠቀሱት ክፍል ጋሺ ሳይገባውም ሳይገባውም የሚል ሀሳብ አለውና ይህ የጌታ ስጋና ደም ሳይገባውም ሳይገባውም የሚወስድ ምን ያገኛል ነበር የሚለው። ወይ ጉድ! ግድ የለም የመጽሐፉ ቃል ብቻ ነው የሚነግሩኝ። እዛው ያለው ሰባት ላይ አንወርዚ ማነር የሚለውን ነው የሚናገረው። ይኸውልህ የእግዚአብሔርን ቃል ምናልባት ግዕዙን አላቅም፣ ግን መጽሐፍ ቅዱስ እንግሊዘኛ ወይ ፈጣሪ ማውራት አልቻልኩም። እሺ እያወርኩ ነው ጋሼ፣ እየሰማን ነው። ይቀጥሉ። እሺ ቁጥር 27ን እስቲ በግዕዙ ንገሩኝ። እናንተ ደስ ይበላችሁ፣ በግዕዙ ንገሩኝ። አይደለም በእንግሊዘኛው ይቀጥሉ፣ ችግር የለም፣ እየሰማን ነው። በግዕዙ ነው መጀመሪያ፣ በግዕዙ ነው መስማት ያለብኝ እኔ። ግዕዙ በጣም አንዳንዴ በጣም ደስ የሚል ዲፊኒሽን ይሰጣል። ግዕዝ ይችላሉ? ስሰማው ደስ ይለኛል፣ ትክክለኛ ትርጉሙንም ስለምትነግሩኝ። እሺ ቆይ አይ ቲንክ እዚህኛው እንትኔ ላይ ግዕዙ የለኝም መሰለኝ። ግዕዙ ክፈቱላቸው። እሺ እዮባ መክፈት ይችላል። በግዕዙ ስነግሩኝ እኔ ደግሞ በኮይኔ ግሪክ በግሪኩ ልነግራችሁ እችላለሁ፣ ችግር የለውም። አራራራ እሺ ጥሩ፣ እንደዛ ከሆነሽ ይኸው መምህር ብርሃኑ ከፍ አድርገናል በግዕዝ ምን በቃሉ ሊለው ነው። ምን አይ ክፈቱትና ማን ነው የሚዩት የሚያደርገኝ? እሺ ግዕዙ መክፈት የሚችል የለም። ስክሪንሻት ላርግልህ እስቲ። አዎ ወይ እኔ እዚህኛው ስልኬ ላይ ስለሆነ እኮ ግዕዙ ስክሪንሻት አድርገውና ቆሮንቶስ 11 ከ27 ጀምሮ በኋላ እሳቸው ደግሞ በግሪኩ ሊተረጉሙልን ነው። ዮሐድዬ እዮባ መጣች። እሺ እስቲ ቆይ ትልቁ ላይ እናድርገው መሰለኝ። እንደዚህ ሲሆን ጋሽ አንዴ እንትን ትንሹ ላይ እናድርገው ለትንሽ ደቂቃ ተዘጋጁ፣ ችግር የለም።
እሺ እንዲህ ይላል ከ27 ወይ ዜኒ ዘበልኦ ለዝንቱ ህብስት ወዘሰትዮ ለዝንቱ ጽዋ እንዘ ይደልዎ ዕዳ ይታሰስዎ በእንተ ሥጋሁ ወደሙ ለእግዚእነ ይላል። 29 ላይ ደግሞ እስመ ዘበልዎ ወዘሰትዩ እንዘ እይደልዎሙ ኦኬ ደይኖ ወመቅሰፍቶ በልዓ ወሰትየ ለርእሶ ለመ ኢያእመረ ሥጋ እግዚእነ ወኢኮነ ንጹሐ ነፍሱ ይላል። 27 እና 29 እንዲህ ይላል። ወበእንተዚ ብዙሃን ድውያን ወህሙማን እሙስቴትክሙ ወብዙሃን ይሰብኩ ግብተ ብሎ ይገልጸዋል። እችንም ቁጥር 30ንም ጨምረው ምን ለማለት እንደፈለገ እስኪ ኧረ ንገሩ። በጣም ደስ የሚል ነው። በእናትህ እስቲ ግዕዙን ሳትነግረኝ እኔ ግዕዙን መማር የነበረብኝ ቋንቋ ነው፣ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል የሚነገርበት ስለሆነ። ስለዚህ አንደኛ ቆሮንቶስ ምዕራፍ 27 11 27 29 ላይ ይሄንን ሳይገባው የሚለውን ግዕዙ ሳይገባው ነው የሚለው እይደልዎ ነው የሚለው። ምን ማለት ነው? እይደልዎ ሳይገባው ማለት አሁን ለምሳሌ ወደ ጌታ ስጋና ደም መቅረብ ያለበት በንጽህና ራሱን መርምሮ። ምክንያቱ እዛው ቁጥር 31 ላይ ምን ይላል መሰለው ጋሼ? ራሳችንን ምን ይላል? ብንመረምር ግን ባልተፈረደብንም ነበረ አይደለም የሚለው። ራሱን መርምሮ ነው ወደ ጌታ ስጋና ደም መቅረብ ያለበት። ስለዚህ ራሱን መርምሮ ንስሐ ገብቶ መቅረብ አለበት። ሳይገባው ማለት እንደዚያ ነው። የተገባ ሆኖ ማለት ማንም ሰው ለዚህ ቅዱስ ምስጢር የተገባ ሆኖ ሳይሆን ቢያንስ ግን ንስሐ ገብቶ ኃጢአቱን ተናዞ ምናምን መቅረብ አለበት። እንዘ ይደልዎ ማለት ሳይገባው ማለት ነው። ሳይገባው በጣም ትክክል ነው። አንወርዚ ማነር ነው የሚለው እንግሊዝኛው። በእንግሊዝኛው በግሪኩ ብትሄድ አንወርዚ ማነር ኢምፕሮፐር ወይም በትክክል ባልሆነ መንገድ ነው። የእግዚአብሔር ቃል አንድ ነው፣ በየትኛውም ቋንቋ ቢነገር። ያው ትራንስሌሽኖች ናቸው ብዙ ልዩነቱ። ስለዚህ የእግዚአብሔርን ቃል ቅዱስ ቁርባን ስንወስድ በዚህ ክፍል ማስረዳት ማስተማር አልፈልግምም አልችልምም። ይህንን ነገር ነው የሚያስተምረን ማለት ነው። እግዚአብሔር ይስጣችሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን ጋሼ። ያው እንዲህ ምን ተፈጥሮ ነው? ራሳቸው ናቸው አያጡት። እሺ ፍጥነት እኔ እኮ ዋናው ጥያቄ እኮ ይሄ አልነበረም። ኤኒዌይስ ሳይገባ የሚበላ ማንም ቢኖር ግን ምንድን ነው ውጤቱ ወይም ደግሞ ምንድን ነው የሚያገኘው የሚለው ነበረ። ባይዘወይ ፍርድ ነው፣ የዘላለም ፍርድ ነው። የጌታ ስጋና ደም ዕዳ ነው የሚያገኘው ይሄን ሰው ማለት ነው። ልክ ተገብቶት ወይም ደግሞ ንስሐ ራሱን መርምሮ ፈትኖ የሚገባው የዘላለም ሕይወትን እንደሚያገኝበት ሁሉ ራሱን ሳይፈትንና ሳይመረምር ለሚወስደው ደግሞ ምን ያገኛል? የዘላለም ፍርድ። ለዛ ነው 31 ላይ ራሳችንን ብንመረምር ግን ባልተፈረደብንም ነበረ ይላል። ፍርድን ይበላል ተብሎ ተነግሮ የለ ስጋው የጌታ ስጋና ደም ዕዳ አለበት ተብሎ ተነግሮለታል። ቁጥር 29ም ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላልና ይጠጣልማል። ከዛ ፍርዱ ምንድን ነው? እዛው ቁጥር 33 ላይ ይቅርታ አያይዘ እንትን እንድትለው ሳይገባው የሚለው ለምሳሌ የጌታ ስጋና ደም እውነተኛ ስጋና ደም አይደለም የሚለውን ያካትታል። ምክንያቱም ስጋና ደሞ አይደለም መታሰቢያ ነው የሚሉ ሰዎች ራሱ ይገባቸዋል የሚለውንም አያይዘ ሄድበት። ትክክል። ኦፍ ኮርስ ያንንም በሚገባ አሁን ይህንን ሚስጢር አቃለው ወይም ደግሞ አይደለም ብሎ የጌታ ስጋ ክርስቶስ ራሱ የጌታ ስጋና ደም ነው ብሎ እየሰጠ አይ የጌታ ስጋና ደም አይደለም ብለህ ከቀረብክ ማይ ብራዘር አንተም ፍርድ የጌታ ስጋና ደም ዕዳ አለብህ ወይም ደግሞ ፍርድን በራስ ላይ ትበላለህ ትጠጣለህ ተብሎ እንደተነገረው ማለት። እንደውም አባቶች ማለት ትክክለኛ እምነት ኖሯቸው እኮ ነው። ትክክለኛ እምነት ኖሯቸው ግን በአግባቡ ያልወሰዱ እንዲህ ያለ ፍርድ የሚያሰጥ ከሆነ ወይም ደግሞ የዘላለም ሞትን የሚያስገኝ ከሆነ ጌታ ይሄ እውነተኛ ስጋዬና ደሜ ነው ብሎ ሰጥቶ አይ አይደለም ብለህ
ቀጥታ ይሄ እኮ ሲጀምር ክርስቶስን አላመንክም፣ ክርስቶስ የቀጥታ የክርስቶስ ተቃዋሚ እኮ ነው ሲጀምር። ይሄ ቃሉን ባለመቀበል ራሱ ፍርድ ውስጥ ነው ሲጀምር መጀመሪያ ላይ። ቀጥሎ እንደው ነው ብለው አሁን ለምሳሌ መካነ ኢየሱስ እውነተኛ የጌታ ስጋና ደም ነው ብለው ያምናሉ። ግን ይሄ ሚስጢር ለነሱ የዘላለም ሕይወት ይሰጣቸዋል? በጭራሽ አይሰጣቸውም፣ ሊሰጣቸውም አይችልም ማለት ነው። ስለዚህ ምን አለ? ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። ከዓለም ጋር ይኮነናሉ እነዚህ ሰዎች ማለት ኦኬ። የማያምኑትም ፕላስ ደግሞ አምነው ሳይገባቸው የሚቀርቡትንም ሁሉ ፍርድ ይበላሉ። ከማን ጋር? ከዓለም ጋር በተፈረደ ጊዜ እንዳንኮነን እንዳትኮነኑ ነው የሚላቸው ሐዋርያ ቅዱስ ጳውሎስ። እንዳንኮነን በጌታ እንገሰጻለን ይላል። ስለዚህ ራሳችሁን ተጠባበቁ ይላል። ይህንን ምስጢር ለመውሰድ በተሰባሰባችሁ ጊዜ እርስ በርሳችሁ ተጠባበቁ ይላል። በንጽህና በቅድስና ሊሆን ማለት ንጽህ ሲባል በቃ ቶታሊ ለዚህ ምስጢር የተገባ ሰው ምናምን ኖሮ ከዛ እሱ ብቻ ነው የሚገባ ማለት አይደለም። ማንኛውም ያመነ ክርስቲያን አምኖ ዳግም የተወለደ ክርስቲያን ሁሉ በንስሐ ታጥቦ ወደዚህ ምስጢር መግባት ይገባዋል የሚለውን ነው። እዮባ አማርኛውን ክፈተው እስኪ አንተ ደግሞ ሶሪ። ኦኬ እሺ ቆይ አየው ግዕዙ ላይ ለመያይመረ ስጋ ግዚእነ ወኢኮነ ንጹሐ ነፍሱ ነው የሚለውና አማርኛው ስለማይለይ ነው የሚለው ስለኝ አይደል የሚለው። እንግሊዘኛውም ምኑ እያይመረ ለመያይመረ ስጋ ግዚእነ ወኢኮነ ንጹሐ ነፍሱ ነው የሚለውና አማርኛው ስለማይለይ ትልቁ ላይ ሆነ። ዮባ አንዴ ቆይ የራሴን ላሳንሰውና እሺ ቆይ እስቲ 29 ላይ ነው አይደለ? ገባኝ። ሀሳቤን ተረድተዋል ዮሐዴ? አዎ። አይ ከእንትኑ ጋር ላስተያየው ፈልጊ ከዚህ ከእንግሊዘኛው ጋር። ኦኬ። አዎ እንግሊዘኛው ላይ አለ፣ አማርኛው ላይ ግን የለም መሰለኝ ይሄ ነገር። አማርኛው ስለማይለይ ነው የሚለው አይደል? የጌታን ስጋ ስለማይለይ ነው አይደል የሚለው? አዎ ስለማይለይ። አዎ ያ የጌታን ስጋ አሚን ስለማይለይ የሚለው ለብዙ አንደርስታንደብል አይደለም ማለት። ይሄ ስለማይለይ የሚለው ሐሳብ ምን ለማለት እንደተፈለገ ብዙ አንደርስታንድ አያደርገውም። እና ግዕዙ ግን በግልጽ ነው ያስቀመጠው። ለእመ ኢያእመረ ስጋ እግዚእነ አይደል የሚለው የጌታን ስጋ ምን ያላወቀ which mean የጌታ ስጋ መሆኑን የጌታ ስጋና ደም መሆኑን ያላወቀ ወኢኮነ ንጹሐ ነፍሱ ነው የሚለው። ነፍሱ ምን አትሆንም ማለት ነው፣ ንጹህ አትሆንምና ለእመ ኢያእመረ ብሎ የጌታ ስጋ መሆኑን ያላወቀ አይ ቲንክ ስለማይለይ ነው የሚለው አይደል አማርኛው። አዎ የጌታ ስጋ ስለማይለይ ለራሱ ፍርድን ይበላል ይጠጣልም ነው የሚለው። ስለማይለይ ስለማያውቅ ማለት ነው አይደል? የጌታን ስጋ ስለማያውቅ ነፍሱ ምን አትሆንም፣ ነፍሱ ንጹህ አትሆንም፣ ወይ ደግሞ ፍርዱን የሚያሳይ ሀሳብ ነውና ግዕዙ ሞር ክሊር ነው ልል ፈልጌ ነው ማለት የጌታ ስጋ መሆኑን ስለማያውቅ ነፍሱ ንጹህ አይደለችም፣ ወይ ደግሞ ነፍሱ ንጹህ አትሆንም የሚለውን ሀሳብ ለማሳየት ፈልጌ ነው። ይሄ እግዚአብሔር ይስጥልን። ያ እንትኑ እንግሊዘኛውም አይ ቲንክ ግልጽ ነው። ናት ዲስክሪን ዘ ሎርድስ ቦዲ ነው የሚለው የጌታን ስጋ የማያውቅ ማለት ነው፣ ያላወቀ ነው የሚለው እንግሊዘኛውም ማለት ነው። ኦኬ ያላወቀ የሚለው ላይ ያው ቅድምም ለዮሐዴ ያነሳውለት ላይ ዮሐዴ የሚያብራራው ብሬም ቃሉት ያሰማልን ሁላችሁን። የጌታ ስጋና ደም አይደለም የሚሉ ሰዎች ራሱ አላወቁትም ጌታን ማለት ነው። አንደኛ ጌታ ስጋዬ ካለ ራሱ ነው ማለት ነው አይደል? እኔን ትበላላችሁ ነው ያለው። ሰው ስጋውን እንበላለን ማለት ነው። ስጋውን ያላወቁ ሲል ጴንጤኮስታሎችን ያጠቃልላል ማለት ነው። ያጠቃልላል። ለምን? ስጋው አይደለም ስለሚሉ ማለት ነው። እና ቅድም አንስተን የነበረው ሐሳብ ምንድነው? ለምሳሌ መካነ ኢየሱስ ይህ ስጋዬ ነው የሚለውን አዎ ስጋው ነው ብላ እውነተኛ የጌታ ስጋ ብላ ትቀበላለች፣ ህይወት ይሰጣል ትላለች ወዘተ። እሰማለሁ። አሁን ተመልጣ ተቋርጦ ነበር፣ አሁን መጣላ ይሰማል። እሺ
ስለዚህ ስጋዬ ነው ደሜ ነው ያለውን የጌታን ቃል ተቀብላ አዎ ስጋዬ ነው ስጋው ነው ደሙ ነው ካለች ስጋው አይደለም ደሙ አይደለም ምሳሌ ነው የሚሉት የጌታን ትምህርት ያልተቀበሉት አላወቁትም ማለት ነው። ስለዚህ አይገባቸውም። ፍርድን ነው የሚያከማቹት ማለት ነው። ፍርድን ነው የሚያከማቹት። ለዛ ነው ሰዎች ከጌታ ትምህርት በራቁ ቁጥር አምላክ የለሽ እየሆኑ የሚሄዱት። ለዛ ነው አጸያፊ ቃላትን በጌታ ትምህርት ላይ ሲናገሩ የምናየው ማለት ነው። ከዛ ውስጥ አንዱ ሰሞኑን ትናንትና ምናምን ያየነው እንትኖቹ ጴንጤኮስታሎቹ ውስጥ አንዱ ተነስቶ ምን አለ ሉትራኖቹን በካቻፒ ብለው አይነት ነገር ማለት ነው። በጣም አጸያፊ። ለምን ሲባል እነዚህ ሰዎች አያውቁትም። ስለዚህ ፍርድን ያከማቻሉ። በቃላቸው የተነሳ ይፈረድባቸዋል። ክርስቲያኖች ደግሞ ቆም ብለን ልናስብ ይገባል። በቤተ ክርስቲያናችን ያለውን ክብር እናውቃለን፣ ያለውን ቦታ እናውቃለን። ሕይወት ይሰጣል ሲል ጌታ አሜን፣ ብሉ ሲል አሜን አይደለ? ከክርስቲያን የሚጠበቀው ይሄ ነው። ክርስቲያን ማለት ክርስቶሳዊ ማለት ነው። ክርስቶሳዊነት ደግሞ ጌታን አሜን ማለት ነው። የጌታን ቃል ይሁንልኝ ማለት ነው። እሱን እየተውን የጌታንን ምናምን በፍጹም ሊመጣ አይችልምና ከዛ አንጻር ነው ቃሎት ያሰማልን። ሁላችሁንም ይገባ ካለ እንቀበላለን። የህይወት ቃልን እግዚአብሔር አምላክ ያሰማችሁ። ተሜ ድምፅህን አሰማ። ከዛ ላይ ደግሞ እንቀጥላለን። እንዴት ነበር የዛሬ ውይይት ምን ይመስላል የሚለውን የተወሰነ ነገር በልና ሰው እናስገባ። ትንሽ ተፈቅዱልኝ። እንፈቅዳለን። አንዴ የታገሰን ተሜ በደምብ እያወራው ነበረ ሰማለው። ሚውት አድርጌ ለካ እያወራው ነው። የዋድ እንዴት ቀበሌ 10 ቀን ነበረ ጠፋ። የናዝሬት ይዋድ አይ ቀበሌ ቀየርኩኝ እኮ ከታወቀ በኋላ ትቀልዳለህ እንዴ? እሺ ወንድሞች እሺ ቀጥሉ። መልካም ከሙ እስከ መቼ ቀበልኛ እንደምትሆን ነው ግራ የሚገባኝ። ወደ ክፍለ ከተማ አደግ እንጂ ወደ ክፍለ ከተማ እያደግን እንጂ ጎበዝ እንዴ እዛው ቀረን እኮ እዛው መስጊና። መልካም እሺ፣ ወንደሰን መሀላችን ገብቷል። ወደሱ እንሄዳለን። ጥያቄያችን ዛሬ ያው መጽሐፍ ቅዱስ ላይ በደንብ አድርጎ እየመሰከሩ እንዲወጣ ነው። እስካሁን ድረስ የገቡ ሰዎች በጠቅላላ እንግዲህ እየመሰከሩ ነው። ምሳሌ ሳይሆን ነው የጌታ ስጋ ነው ደም ነው እያሉ ነው እየወጡ ያሉት። ይሄንን እያየን ያለው ይሄ በጣም ትልቅ ለውጥ ነው። ነገር ግን ከስር ሰው እንዳይማር ያደርጋል። ይሄ የሚጻፉ ኮሜንቶች ሰዎች ተረጋግተው ምን እየተባለ እንደሆነ በንዴት ስሜት ውስጥ እንዲያዩት ስለሚያደርግ ዋናው ዓላማ ደግሞ ተምረው ወደ ዘላለም ሕይወት እንዲመጡ ማድረግ ስለሆነ በተቻለን አቅም ኮሜንት ቀነስ ስለማድረግ እንሞክር፣ ሰዎች እንዲማሩ ማለት ነው። በዛ መልኩ እየሄድን እንድንሄድ ጥሩ ነው። ምክንያቱም ዓላማው ተምሮ እንዲመለሱ ማድረግ ስለሆነ፣ ስለዚህ በዛ መልኩ እናድርግ እባካችሁ፣ ስለ መድኃኒዓለም ማለት ነው። ወንደሰን በቀጥታ አሁን ደግሞ ያው ኢዮቤ ከላይ ያለ ከኢዮብ ጋር ትቀጥላላችሁ። እነ ብሬም እንግዲህ መሀል ላይ ሀሳብ ካላችሁ ሀሳብ መስጠት ትችላላችሁ። እሺ ብሬ። እሺ ጥሉ ጋይስ፣ አዳምሻ ወደ ውጭ እየወጣው ነው። መልካም እንግዲህ ወደ ብሬ እድሉ ለብሬ ተፈቀዳችሁልኝ ትንሽ ልቀጥል። እንዴት አለው ወንደሰን? እግዚአብሔር ይመስገን ሰላም ነን፣ ደህና ነን አለ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት እምነት ነው። እሺ የት ነው ህብረት የምታደርገው? ምናልባት ከቻልክ ትንሣኤ ሙላት ቤተክርስቲያን ትባላለች። እንግዲህ ዛሬ እሺ ጥሩ። ዛሬ በጌታ ስጋና ደም ላይ ነው እያወራን ያለ ነው። የጌታ ስጋና ደም እውነተኛ ነው ብለህ ታምናለህ? አዎ በደንብ ነው ማምነው። ኦኬ። ስለዚህ ሰው የጌታን ስጋና ደም ባይቀበል የዘላለም ሕይወት ይኖረዋል? አይ አሁን ይኸውልህ አንዳንድ ጥያቄዎች መሰረታዊ ነገሮችን ይለቁና መሀል ላይ የሚገቡ ጥያቄዎች ትክክለኛ ስዕሉን አይነግሩንም።
እሺ ቆይ የጌታን ስጋና ደም የሚወስዱ ሰዎች እነማን ነበሩ? እኔ የምልህ የጌታ ለምሳሌ ስጋ ቆይ ይቅርታ አድርግልኝና ፋሲካ የተጀመረው የፋሲካ ስርዓት የተጀመረው በጌታ ስቅለት ጊዜ ነው ወይስ ከኬት ጀምሮ ነው የሚለውን ማጥናት ያስፈልጋል። የፋሲካ በዓል የቆየ ነው። አሁን የፋሲካ በዓል ከእስራኤል ልጆች ከግብፅ መውጣት ጋር የሚገናኙ የፋሲካ በዓል ባይዞ የቂጣ በዓል ነው እሱ። አሁን እኔ ግን እየጠየቅኩ ያለሁት ይሄ ከጌታ አንጻር እኮ አይደለም። ጳውሎስ ያለውን ነው። ፋሲካችን ክርስቶስ ታርዷልና ነው የሚለው። ፋሲካችን ልብ በል። ፋሲካ ማለት ነው ወንድማችን። አዲስ ስርዓት ይዞ አልመጣም ጌታ። የነበረውን ነው፣ እንደ ጥላ ሲያገለግል የነበረውን ነው። ሰብከን ከሆነ ግን ይከብዳል። አንዴ ተረጋጋ። ፋሲካ ማለት ነው። ፋሲካ ነፃ መውጣት ማለት ነው። በቃ ፋሲካችን የማለፍ ስርዓት ከግብፅ ባርነት ወደ ከነአን ምድር እግዚአብሔር ሊያገባቸው የወሰንላቸውን ሰዎች የማለፍ ስርዓት ይለዋል። ወሰን እየተሰማ ነው። ቆይ እየሰማህን ነው? እየተረጋጋን እንጂ መጀመሪያ የሚጠይቀህ መልስ። በጣም ከባድ ነው። ዝም አትጩ። ቆይ መጀመሪያ ከዛ ደግሞ የምትጠይቀውን መልስ። አሁን እሱ የሚጠይቅህን ለመመለስ ነው መጀመሪያ። ከዛ በኋላ አይ እኔ እንደዚህ ምናምን ብላ ሌላ ርዕስ አትጀምር። እሺ የሚጠይቅህን መጀመሪያ ጨርስና ከዛ ጥያቄ ካለ በኋላ እንቀጥላለን። መልካም። እሺ ቴንክ ዩ ዮሐዴ እና ወንዴ። አሁን መሰረታዊ ትምህርት አይደለም የክርስቶስ ስጋና ደም ጉዳይ ከአዲስ ኪዳን አንጻር መሰረታዊ ትምህርት ነው። ክርስቲያን የሆነ ሰው ብቻ ክርስቶስን የተቀበለ ሰው ብቻ የሚፈጽመው ስርዓት ነው። ኦፍኮርስ ያልተቀበለማ ገና ወደ እምነትም አልመጣም እኮ። በቃ አሁን የፋሲካን ስርዓት እስራኤል ብቻ ነበር ይወስድ የነበረው። አዲስ ኪዳን ደግሞ ክርስቶስን ጌታ አድርጎ የተቀበለ ብቻ የሚወስዱ ስርዓት ነው። ገባኝ። እሺ ጥሩ አመሰግናለሁ። እኔ የምልህ አሁን ተመልከት። አሁን ይህን ጥያቄ ስጠይቅህ የምንቀበለው ጽዋውና ህብስቱ እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ ወይ ስለ አዎ ብለኸኛል አይደል? እውነተኛ ማለት እንዴት ነው? ምን ማለት ህብረት እኮ ማለት ከክርስቶስ ደም ጋር ህብረት ያለው አይደለምን? ስጋውስ ከክርስቶስ ስጋ ቂጣውስ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ብሎ ነው የሚያስረዳው ጳውሎስ። ስለዚህ ህብረት ማለት አንድነት ማለት ነው። ወንደሰን አይ አንተ የምታውቃቸውን ሀሳቦች ሁሉ ንገረኝ እኮ አላልኩም። አም አስኪንግ ዩ ቨሪ ሲምፕል ኮስችን አይደል? እየጠየቅኩ ላለሁት እኮ የስ ኦር ኖ መልስ ነው ልሰጥ የሚገባው ማለት ነው። የጌታ ስጋና ደም እውነተኛ ህብስቱ እውነተኛ የጌታ ስጋ ወይኑ እውነተኛ የጌታ ደም ነው ብለህ ታምናለህ ወይ? አሁን ምሳሌ ነው ወይስ እውነተኛ ብለህ ነው የምታምነው? እውነተኛ ማለት እኮ እንዲህ ነው። በጣም የምትገርሙ ናቸው። እውነተኛው ክርስቶስ እኮ ወደ ሰማይ አድርጓል። የእሱን ስጋ እየቆረሰ አበላቸው እንደ ለደቀ መዛሙርቱ ቂጣና ጽዋ እኮ ነው የሰጣቸው። ይሄንን ለመታሰቢያ ያድርጉት ነው ያለው። እሺ የማቴዎስ ወንጌል 26 አውጣ እስኪ አንዴ ይመቻል። ግዴ ለማንብልኝ እኔ ሞባይል ስለያዝኩ ላወጣ ስል ከዚህ እወጣለሁ። እሺ መልካም ላንብብልህ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ ይላል። አሜን። ያንን ህብስቱ ምን አላቸው? እንጀራው ምን አላቸው? ይህ ስጋዬ ነው። ስለዚህ እንጀራው ምኑ ነው? የኢየሱስን ስጋ ተክቷል ማለት ነው። ምኑ ነው አለ ጌታ? ምን ነው አለ? መተካት እኮ ነው እንዴ! ግልጽ እኮ ነው የኔ ወንድም። እንጀራው ይህ ስጋዬ ነው አላቸው ይላል። ስለዚህ ያ የሚቆረሰው እንጀራ የክርስቶስን ስጋ ተክቷል ማለት ነው። እንጀራው ስጋው ነው አይደለም? ተክቷል። መተካት ነው እንዴ! ግልጽ እኮ ነው። አሁን አንተ ሽሮ አቅርቤልህ ይህ ስጋ ነው ብላ ብልህ እንዴት ነው ትቀበላለህ እንዴ? መተካት ማለት እሱን ይተካል። እንጀራው የክርስቶስን ስጋ ይተካል ማለት ነው። የአንተ ቃል ነው የጌታ ቃል ነው የሚታመነው ወንድማችን። አሁን ሲምፕል ሎጂክ ነው የምታነሳልኝ። ሎጂክ ሳይሆን እያወራው ያለሁት ጌታ ይሄ ስጋዬ ነው ብሏል አላለም? ብሏል። ስለዚህ የጌታ ቃል የታመነ ነው አይደለም? ከዛ ምን አለ? ይህን ለመታሰቢያ ያድርጉት አላለም? እሱማ ቀጥለን እናወራለን እኮ። ግን ብሏል አላለም? ስጋዬ ነው ብሏል አላለም? ብሏል። ስለዚህ ጌታ ምን አለ? ይህ ስጋዬ ነው ካለ አሜን ስጋው ነው ብለህ መቀበል ነው ያለብህ፣ ወይንስ ደግሞ አይ ስጋው አይደለም ማለት ነው ያለብህ? አይደለም ስጋው ነው ብዬ ነው እንጂ የምቀበለው። የአምልኮታዊ ስርዓት እኮ ነው እየተፈጸመ ያለው። ስለዚህ ስጋው ነው ብለህ ትቀበላለህ?
አዎ ቅድም እኮ ታዲያ እንዴት ነው ሳክ እኮ እውነተኛ አይደለም ብለህ አይደለም። ይኸውልህ በደንብ ስማኝ። አንድን ነገር የሆነ ነገርን ተክቶ ሲቀርብ ያንን ነገር አዎ ብዬ ነው የምቀበለው። ይሄ እንጀራ ስጋዬ ነው ካለ በቃ ይሄ እንጀራ በክርስቶስ ስጋ ተተክቷል ማለት ነው። ተተክቷል እያልኩ አይደለም እኔ ተክቷል አለ ጌታ ራሱ አንስቶ ምን አለ እየሰጣቸው የሚሰጣቸውን ይህ ስጋዬ ነው አላቸው አይደል? ኦኬ እንግዲህ መረዳታችን ይለያያል ማለት ነው። የቀረበው እንጀራ የቀረበው ህብስት ነው። በቃ ሪያሊቲውን መቀየር አትችልም። የቀረበው ጽዋ ነው። ግን ወንድማችን ደሙን ይተካል ስጋውን ይተካል ካልከኝ እንስማማለን። ወንደሰን ምን ሆነ ነው? ስለምን መተካት ነው የምታወራው? ስለ መተካት አላወራሁም እኔ። ጌታ ግን ይህ ስጋዬ ነው ሲል ምን እያለ ነው? እሺ አንተ ንገረኝ እስኪ ምን እያለ ነው? ይህ ስጋዬ ነው ሲል ወንደሰን አይ ቲንክ እያወራ ከሆነ ሚዩት ነህ። ኦኬ ፋሲካችንን የምንበላበት ቦታ አሰናዱ ብሎ አዘዛቸው። ቆይ ልንገርህ በእናትህ። ከዛ አሰናዱ ብራዘር እንትንም አትመናፈስ እንዴ። እኔ እኮ ታሪክ ንገረኝ እያልኩ አይደለም። እሱን ታሪክ ልነግርህ እችላለሁ። ይኸውልህ ቂጣውንም አንስቶ እኮ ነው የሚለው። ይኸውልህ ቂጣውንም አንስቶ ይህ ስጋዬ ነው እንካችሁ ብሉት አላቸው ይላል። ምኑን አንስቶ? ቂጣውን ነው የሚለው። ልብ በል እንጀራውን ወይም ቂጣውን ነው የሚለው። ደህና ነህ አይደል? ግን ስለሆንኩ እኮ ነው የምነግርህ። እኔ ልንገርህ፣ ማንም ሰው እጄን ጠምዝዞ ያልሆነ ነገር እመን እንዲለኝ አልፈልግም። እኔ ሙሉ ሰው ነኝ። በቃ ቂጣውን አንስቶ ወይንም እንጀራውን አንስቶ ነው ያለው። ይህ ስጋዬ ነው አለ። በቃ በብስጭት ነው እንደገባኸው ወንደሰን። ዋው አሜን አሜን። የለመደ ህዝብ መካከል መስበክ ይቻላል፣ ግን ውሸትን ውሸት በሚል ሰው ግን መደራደር አይቻልም። ተመናፈስክ፣ በጣም ተመጻደክ ብሎ መመናፈስ እኮ አይደለም። ይኸውልህ እኔ ያልኩትን ካልከኝ ብሬ ይቅርታና አሚን አሚን የለመደ ነው ያልከው ወንደሰን። ለሁሉም ነገር አሜን አሜን የለመደ ሰው መሀል መስበክ ለምዳችሁ ሁሉም አሜን እንዲላችሁ ትፈልጋላችሁ። which is wrong፣ ትክክል አይደለም። የሚሞግታችሁን ሰው አይደለም የገባኸው። ፕሮቴስታንት ነህ፣ እኛ ክርስቲያኖች ነን፣ ኦርቶዶክሳውያን ነን። ያለንን የትምህርት ልዩነት ልናወራበት እንጂ አንተ ልታስተምረን በፍጹም አይደለም። አንተ ማስተማር እንደማትችል ለማሳየት አንድ ነገር ብቻ ነው። የጌታ ስጋና ደም እውነተኛ አይደለም ብለህ ታምናለህ አንተ። የጌታ ስጋና ደምማ እውነተኛ ሆኖ በመስቀል ላይ የዛሬ 2000 ዓመት ለሰው ልጆች ቤዛ ሆኖ የታረደ በግ ነው። እነሆ የዓለምን ኃጢአት ህይወት ይሰጣል ብለህ ታምናለህ? አሁን ህይወት ይሰጣል ብለህ ታምናለህ? አሁን እንዴ ያለ እርሱ ምን ህይወት አለን? የእስራኤል ተስፋ እኮ በየዓመቱ የሚያድጉት በግ ነበር። አሁን ደግሞ ለሰው ተስፋ የክርስቶስ ደምና ስጋ ነው። አይሰማህም? ሌላ ነገር አትቀጥል። አንዴ በቃ እሺ ካልኩ አቁም ማለት ነው። ተግባብተናል ማለት ነው እንጂ ዝም ብለህ ማውራት አለብህ ማለት አይደለም። እንዴት ነው በየአዳራሹ መጮህ የለመደ እንትን በቃ ውይይት ላይ ከባድ ነው የሚሆነው። እሺ አንዴ ተመለስቶ ነው። ከዛ አንተ እንዴት ለኛ እሱ እስኪመጣ ግን የኔ ድምጽ ይሰማል አይደል? መከረም እንደማትችል አሳይሃለሁ ወይ? ያው ትሰማለህ ተሙሻ። በጣም ጥሩ። አይ ቅድም ላይ እኮ ልሄድለት ብዬ እኮ አቃተኝ ድምጽ ያልሰማ ሲል ሂድ ቀጥል ይሁን። እሺ ቆይ ተመለሰ ወንደሰን። ጥሩ ነው። የጌታ ስጋና ደም እውነተኛ ብሎ ማመኑ ቆንጆ ነው። ስማ ድምፁ ይጨምረው። የኛ እንትን በጣም ቀንሶ ነው መሰለኝ የሚያወራው። ብጮ አይሰማም። ሲጨርስ ነው የሚሰማ። ቼክ የሚያደርግ እያወራ ነው እንደ ይላል ማለት አላችሁ እንዳይለን ሞዴሬተር እንትን ስጠኝ። እንኳን ሞዴሬተር ልሰጥ የኔን ቪዲዮ ለማጥፋት ራሱ ኔትወርክ እምቢ ብሎኛል። የሚችል ሰው የለም ማጥፋት የሚችል እሞክራ ቪዲዮ አብርቻለሁ። እናንተ ጋር እብሬ እንቀሳቀሳለሁ።
ትንቀሳቀሳለህ። ኧረ ይመችህ። እግዚአብሔር ላጠፋው ብል ራሱ ቢብኝ እኮ ነው። አረ ግን ሊያስተምር ነው የገባው ባይዞ እና የሆነ ሊነገረን ምናምን የገባው ዲቴል አይነት ነገር የለም። በቃ እሱ ያለውን መረዳት እሱ የሚያውቀውን ጥቅሶች እንዳለ እንትን ስማ ዮሐዴ ግቢ ያለን መምህር ተሾመ የሚባሉ ነበሩ እና እንትን ይላሉ። የሆነ ሰው ተማሪ ድንገት ተሳስቶ የሆነ ጥቅስ ከጠቀሰባቸው ማለት ነው በእውነት እኔ አሁን ይሄን አላውቀውም ይላሉ። አረ ከባድ እኮ ነው። አሁን አንዳንዴ ውስጥ ያለውን ለመናገር ከሆነ የገባው ንግግሩ እኮ ነገር ነው እኮ ያዲ አሜን ስትሉ ሲል ጠጥ በል አሜን አሜን የሚል ህዝብ ወንዱንም እያለ እየሳማ አሜን የሚል እዛ ጌታን ፓራላይዝ ያደርጋል። አሜን የሚል ህዝብ በበዛበት ዮሐዴ ቀደምከኝ። ቶሎ አይምሮ ላይ አሜን የለመን ይላል። ኧረ ቶሎ ተመለስ። አይ ምን አለ መሰለህ አንዳንድ ሰው ውይይት ያበላሻል በጣም። ወዬ ኢዮባ አንድ ኦሮምኛ ቪዲዮ ሰምተሃል? እንትን ይላል ፓስተር ነውና አይ ቲንክ ተሜ ሰምተው ይሆን ምናልባት አላውቅም። እንትን ይላቸዋል ማለት ቸርች ውስጥ ነው። አሜን በሉ እስኪ እጃቸውን ከፍ አድርጎ አላቸው። ከፍ አድርጎ ወጋ ኮመለማፍቁ ሰዴት መኪና ቢቱ ሲል አሜን አሉ ማለት 2018 እንዳለ አሜን ሲሉ ሳትሰሩ አላቸው። ሳትሰሩ እንኳን መኪና ዶሮ አትገዙም፣ ዶሮ ራሱ ቅርጫ ነው የምትገቡት ይላቸዋል ማለት ነው። እና አሜን ስለመልመድ ሲያወራ በጣም አሳ ጎርጓሪ ዘንድ ያወጣል ሆነበታ። አሁን ተመለስልና ወዳጃችን አሰለቸን ናውጣ። አሁን ምርጥ ነገር ነው እሱ። አሁን ላስተምራችሁ ነው ምናምን አይነት ነገር ነው ያለውና ማስተማር የማይችልበት እልፍ ምክንያቶች እንዳሉ ሆነው አጠገቡ ስላለው አውርተንለት ነግረነው ከዛን የእውቀት ማነሱን ሞልተንለት ሄዶ የሚያስተምርበትን እድል እንዲያመቻች ነገሮችን እናሳየዋለን ማለት ነው። እና ተመለስ ወንዶሰን እባክህ። አጉል ሰዓት ላይ ሰው የሚደውል ሰው ደግሞ አለ። በጣም ክፋት እኮ ነው። እሺ ናውጣ ወንደሰን፣ በፍቅር እየጠየቅኩ ነው። ናውጣ። እኔ እርግጠኛ ነኝ እንድትወጣ ሁሉ አልፈልግም። ወንደሰን ወንዴኮ አውርደው ተመልሶ ከመጣ አውርደውና አረ አይወርድም። ከወረደማ አይመጣም። እንደ አሜን አሜን ብሎ ጀምሮ ስንት ቪዲዮ አዘጋጅቼ ለሱ ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ብሬ፣ ተሙ፣ ኢዮብዬ፣ ዮሐዴ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። አለን። እኔ ትንሽ በትላንትናው ትምህርት እና አዲስ ቴዎሎጂ ተሰጠውና ሰምታችሁት ከነበረ ትላንትና ዶክትሪን ቀነስ ፍቅር ጨመር ምናምን የሚለው ድጋሚ ተደገመ። ትላንትና ቴዎሎጂያችንን ቀንሰን የጌታ እራት ዝም ብለን መቀበል ነው በጸሎት እያሉ እንግዲህ የካህኑን አውቶሪቲ ራሳቸው እየወሰዱ ነው። ያው በጸሎት የጌታ ስጋና ደም ከኃጢአት ያድነናል የሚለውን እነሱ ዝም ብለው ሊቀይሩት ፈልጓል ወደ ሲምቦል በጸሎት ማለት ነው። ትናንትና ብዙ ቴዎሎጂ ተሰርቶ ነው የተወጣው። ትምህርታቸውን እንገልጻለን ብለው ገብተው ቴዎሎጂውን እንግዲህ ማናውቀው አዲስ ቴዎሎጂ ተሰርቶ ነው የተወጣውና በዛ ላይ አንዳንድ ነገር ብትሉበት ጥሩ ነው። በተለይ ኤቢ እንዲህ ሲል ነበረ ሄደን ሉትራኖች ጋር ያው መካፈል እንችላለን አይነት ስታፍ እና ደግሞ በጸሎት ዝም ብላችሁ በጸሎት ቴዎሎጂውን ጭራሽ አታስቡት፣ ቴዎሎጂ ችግር የለውም እያለ ትምህርቱ ችግር የለውም እያለ ነበር ሲናገር የነበረው እና ካህናቱ ባርከው የሰጡንን ስጋና ደም እነሱ በጸሎት ያው ሲምቦል ሊያደርጉት ማለት ነው። ለኃጢአት የተባለውን እነሱ ሲምቦል ሊያደርጉት ነው እና በዚህ ላይ አስተያየት ብትሰጡ ደስ ይለኛል። ጥሩ ነው ብዬ አስባለሁ። ዮሐዴ ከቻላችሁ። ቅድም ከኢዮባ ጋር እዛ ላይ እዚሁ ሀሳብ ላይ ሄደንበት ነበረ፣ ግን ዮሐዴ ሂድበት ሀሳቡ ላይ።
ምን አልከኝ? ተሙዬ ተቆራርጦብኝ ነበረ፣ ሀሳቡን አልሰማሁትም። ሉተራውያን ጋር ሄደን ዶክትሪን ቀንሰን ችግር የለውም እነሱ ለመዳን ብለው የሰጡንን እኛ ደግሞ ሲምፖል አድርገን ጸልየን እንደገና መቀበል እንችላለን ብሎ አስቦ ነበር እና እዚሁ ሀሳብ ላይ ያም ልጅ ሲናገር ነበር። ማን ነው ይሄ ቢኒያም የሚሉትን ባለጌ ልጅም ነበረ ካስታወስክ። ቢኒያም ታሙ ሰምተው ከሆነ አንድ ልጅ እዚህ እናንተ ጋር ገብቶ የነበረው ቡጃ ነው ምናምን የሚባለው የጌታ ስጋና ደም ሕይወት ይሰጣል ብለህ ትቀበላለህ ወይ ተብሎ ሲባል ኧረ እኔ አልቀበልም፣ እንደዛ ብዬ አልቀበልም ነው ያለው። ምን ያህል በዚህ ጋር ሲጠግኑት በዛ ጋር የሚያፈስ ቴዎሎጂ እንዳላቸው እዛ ደግሞ ዝም ብላችሁ ተቀብሉ ይላሉ። እነሱ ደግሞ ትናንትና ቀኑ ሙሉ ሲያስተምሩ የነበረው ዝም ብለን መካፈል እንችላለን እያሉ ነበር ሲያስተምሩ የነበሩት እና የእነሱ ቴዎሎጂያን የሚያስተምሩት ሌላ ነው፣ ምድር ላይ ያለው ሌላ ነው። ልክ አዚፍ እኛን ሁልጊዜ እንደሚከሱት አይነት ማለት ነው። ምድር ላይ ያለች ኦርቶዶክስ ሌላ ነች ምናምን፣ እነሱ ደግሞ ሶኮልድ ቴዎሎጂያን ብለው የሚጠሩትና የምድር ላይ ያሉት ጭራሽ መግባባት አልቻሉም እና በዚህ ላይ አስተያየት ቢሰጥበት ጥሩ ነው። እንግዲህ እስካሁን ገብተው የተጠየቁት ልጆች ሰምታችኋቸው ከሆነ ብዙዎቹ የጌታ ስጋና ደምን ከኃጢአት ያድናል ብሎ አይቀበሉም እና ከዛ አንጻር እንዴት ይታያል? የትላንትናውን ሰምታችሁትም ከሆነ ብዙ ነገር የማይባል ብዙ ነገር ሲባል ነበረ። አባቶችም ብዙ ሲጠቀሱ ነበር። ግን ምን ይላሉ የሚለው ምንም ጭራሽ። እንደውም ትላንትና እነ ሚኪና አዳምዬ ጥሩ አድርገው ማብራሪያ ሲሰጡበት ነበርና ትንሽ ብትሉበት እናንተም አሪፍ ነው በዚህ ላይ